እንደምን አመሻችሁ። ዶክተር ኢማም እንድራስ እባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራም ከጀመርኩ 8 ወር ሆኖኛል። ቤተሰቦቼን ካየሁ 1 ዓመት ከ6 ወር በላይ ሆኖኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናቸው አልኳት። አንዲት ቆንጅዬ እኔ ያላሳደግኳት እናቴ ያሳደገቻት ልጅ አለችኝ። እናቴም ልጄ እንግዲህ ኢድ ደርሷል፣ ደግሞ ማዳበሪያም ማውጫ የለንም፣ እባክህን እስኪ 20 ሺህ ብር ላክልን አለችኝ። ልቤ ቀጥ አለች። አጋጣሚ ታካሚ ጋር ነበር። ታካሚ መደንገጤን አይታ ምን ነው ችግር አለ አለችኝ። አይ አልኳት። በእርግጥ ችግሬን ብነግራትም አታምነኝም። ዶክተር ነኝ። እሺ እደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ ልጠይቅ፣ እነሱም የላቸውም። ብቻ ለሳምንት ያክል ሆስፒታል ገባለሁ። ታካሚን ለ3 ጊዜ ካላናገሩኝ አይገባኝም። ምን እላለሁ? በመሃል ሀሳብ እናትና ልጄ የምገዛላት ልብስ ማጣት የሚያሳስበኝ። 2 ሳምንት ሲሞላ እናቴ ምንም ብር የለኝም አልኳት። አላመኑኝም። ደሞዜ ተቆራርጦ 9 ሺህ ብር ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተው አለችኝ። ልብሱንም አባቴ ይፈልግላታል አለችኝ። አለቀስኩ በጣም። በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስ እና ጫማ ከገዛው በጣም ቆይቻለሁ። አሁን ከዚህ የተለየ አይደለም። የኔና ኑሮም የኖርኩ ነው። ቤቴን እስኪ ላጋራችሁ፣ ያለኝን ንብረትም ላሳያችሁ። አመሰግናለሁ ይላል ምንጭ ጉርሻ ፔጅ። ከ4 ኪሎ እስከ ሽሮ ሜዳ ዩኒቨርሲቲ መንደር እንዲሆን ተወሰነ። አዲስ አበባ ከተማ አስተዳደር ካቢኔ 9ኛ መደበኛ ስብሰባ 4 አጀንዳዎች ላይ ተወያይቶ በዛሬው ዕለት ውሳኔዎችን አሳልፏል። በዚህም መሰረት 1ኛ ፕላንና ልማት ቢሮ እና ትምህርት ሚኒስቴር በጋራ ተጠንቶ የቀረበው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር መሆን በአካባቢ ያሉትን አገልግሎቶች አካቶ የትምህርት ምርምር፣ እውቀትና ባህል ልቀትን በከተማ ለማሳደግ በሚያስችል አግባብ እየቀረበ መሆኑን ካቢኔው ተወያይቶ የመንደር ምስረታውን ውሳኔ አጽድቋል። 2ኛ የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አስተላልፏል። 3ኛ አደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ካቢኔው ተወያይቶ ውሳኔ አስተላልፏል። 4ኛ በመሬት ልማትና አስተዳደር ቢሮ የቀረበው ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶችም የመሬት መደባ ጥያቄዎች አስመልክቶ ካቢኔው ተወያይቶ ውሳኔ አስተላልፏል። ከንቲባ ጽሕፈት ቤት የትግራይ ሕዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ። አቶ ጌታቸው ረዳ። አዲስ አበባ መጋቢት 30 2017 ዓ.ም የትግራይ ሕዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ሲሉ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ 2 ዓመት ትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ኃላፊነት በይፋ ማስረከባቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኃላፊነት የቆዩበት የትግራይ ሕዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ያሉት አቶ ጌታቸው ሕዝባቸው ወደ ተሻለ ሁኔታ እንዲመለስና ሁለንተናዊ ፍላጎት እንዲሟላለት
የተቻለኝን ሁሉ አደርጋለሁ ብለዋል። ሰላም። ቻይና ከትራምፕ ተረፍ ዛቻ በኋላ እስከ መጨረሻው ለመታገል ዝግጁ ነኝ አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ተጨማሪ 50% ቀረጥ እንዲጣል ካዛቱ በኋላ ቻይና እስከ መጨረሻው እንደሚታገሉና ራሷን ጥቅም ለማስጠበቅ በአሜሪካ እርምጃ እንደምትወስድ አስታውቃለች። በዓለም ሁለተኛ የኢኮኖሚ ባለቤት የሆነችው ቻይና ቀደም ሲል በአሜሪካ ላይ አጸፋ ተረፎች መጣሏ ይታወሳል። የተረፍ ጭማሪው በቀደም ስህተት ላይ የተፈጸመ ሌላ ስህተት ነው ስትል ገልጻለች። ቻይና የአሜሪካ በዚህ መንገድ የምትቀጥል ከሆነ እስከ መጨረሻው ድረስ ለመታገል ዝግጁ መሆኗን ገልጻለች። ታዲያ የቻይና የንግድ ሚኒስቴር በቅርቡ ባወጣው መግለጫ ደግሞ ከዚህ የባሰ ሊመጣ እንደሚችል ፍንጭ ሰጥቷል። ሚኒስቴሩ አያይዞም ቻይና የወሰደቻቸው አጸፋዊ እርምጃዎች ሉዓላዊነቷን፣ ደህንነቷንና ልማት ጥቅሟን ለማስጠበቅ እና መደበኛ ዓለም አቀፍ የንግድ ስርዓት ለማስጠበቅ ያለመ ሙሉ በሙሉ ህጋዊ የሆነ ነው ስትል ገልጿል።